አባሽ ነበር? ራስሽን በመስታወት ብታይ በፍርሃት ልትሞቺ ትችላለሽ። ቆይ አንቺ ከመዞር ውጭ ምንም አታውቂም ማለት ነው? በዚህ ፊት ለመኩራት ታስባለሽ? ምን ትመስላለች ቆረቆንዳ። እጅ ጭራሽ ባሰብሽ ማለት ነው። ለነገሩ እንዴት አይበሰብሽ? በውሸት ያሳመንሻት እናትሽን ምን አለበት ጥሩ ልጅ ሆነሽ እንኳን ብታሳያት። ቆይ ትንሽ እንኳን አታሳዝንሽ? ምን ትመስላለች ቆረቆንዳ። ምን ትመስላለች እናቴ። ልጄ ደህና አይደለሽም እንዴ? ምን ትመስላለች ቆረቆንዳ። ምን ትመስላለች እናቴ። ልጄ ደህና አይደለሽም እንዴ? ይቅርታ። የኔ ልጅ አለሽ? ቆይ ምንድን ነው የሆንሽው? እኔ እናትሽ ልዘርታለሽ። ምን አየብኝ ልጄ? ምን ሆንሽብኝ የኔ ልጅ? የኔ ልጅ ማንን እቆጣለሁ? ማንን እቆጣለሁ? የኔ ልጅ ምን ያርገው ልጄ? ብጮህብሽም በመታሽም እወድሻለሁ የኔ ልጅ። እባክሽን ትተሽኛል ልጄ። እንግዲህ በስተመጨረሻም ቃል ራሷን ስታለች ማለት ነው። ቃል ነቅታለች ወይስ አልነቃችም የሚለውንና ደግሞ የቃል አባት በጣም በሚገርም ሁኔታ ማለት ነው። እንግዲህ የቃል አባት በጣም የሚገርመው እናትየው ማለት ነው። የቃል እናት እኔ እኮ አድገሽልኝ ለቁም ነገር በቅተሽልኝ በአባትሽ ፊት እጎርራለሁ ብዬ ነበር ያለችው። የቃል አባት እንግዲህ በኃይሉ ሆኖ ተገኝቷል ማለት ነው። እንግዲህ እንዴት ነው በኃይሉ የቃል አባት ሊሆን የቻለው የሚለውንና እንዲሁም ደግሞ ወይዘሮ ሰላም በጣም ደስ በሚል ሁኔታ አልማዝን አግኝታታለች። እንዴት አገኘቻት የሚለውንም የምናይ ይሆናል ማለት ነው። ውዶችዬ ሰላም ሰላም፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ውስጥ ጀምሩ፣ በላይክ ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ ቃል በጣም ለፍታለች፣ ጥራለች፣ ግራለች ማለት ነው። ምክንያቱም የምወደው የማፈቅረው ብላ የምታስበው ዳግምን የራሷ ለማድረግ እውነት ለመናገር ቃል በጣም ተወደው ነበር፣ ታፈቅረው ነበር ወይስ ደግሞ የብሌን የሆነ ነገር ሁሉ ስለሚያስደስታት ነው? አስቡ እንግዲህ ሰላም የብሌን እናት እንደሆነች እያወቀች ከሰማች በኋላ ራሱ እንኳን ይህች ልጅ እኮ ምስኪን ናት፣ ይህች ልጅ እኮ የቤት ሰራተኛ ሆና ታሳዝናለች አላለችም። ጭራሹንም ልትረግጣት ነው የምታስበው። ያንቺ የሆነ ነገር ሁሉ የኔ ነው እያለች ነው የኖረችው። እና አሁን ላይ ደግሞ እንግዲህ የብሌን የሆነ ነገር ሁሉ ስለሚያስደስታት ነው እንጂ ቃል ፈጽሞ አፍቅራው ከልብ ወደው አይደለም። ፍቅር እንደዚህ አይደለም። በነገራችን ላይ ዳጊን የምትወደው የምታፈቅረው ቢሆን ኖሮ ለራሱ ደስታ ነው የምትተው። እንደ መውደድ ማፍቀር ማለት እኮ ያ ያፈቀርነው ሰው የኛ ብቻ ይሁን ማለት እኮ አይደለም። አንዳንዴ በቃ ለሱ ከተመቸው ከተስማማው የሱ ምቾት ሊመችን ነው የሚገባው። እና ቃል አታፈቅረውም ዳግም ግን እልህ እንደሆነ ታውቋል ማለት ነው። በጣም ነው የሚገርመው። ዳግምና ብሌን ግን ከልብ ይዋደዳሉ፣ ይፋቀራሉ። እና እንግዲህ ቃል ኪዳን አስሮላታል። ለዛውም ደግሞ አባቱ ለእናቱ ያደረገላትን ቀለበት ነው። እና ይሄንን ነገር ማለትም በቃ ለማበላሸት ስትጥር ስትግር ነበረ። ነገር ግን የዳጊ ጓደኛ ደግሞ በቃ ልክ ልኳን የነገራት ቃል አንቺ በጣም ማትረቢ ሴት ነሽ፣ አንቺ በጣም ወራዳ ነሽ። ለመሆኑ ራስሽን መስታወት ላይ አይተሽዋል? ምን አይነት ቆረቆንዳ እንደምትመስይ። ለነገሩ ራስሽን እኮ ብታዩ በቃ ራስሽን ታጠፊ ነበረ ሁላ ብሎ እንግዲህ በጣም ነው የተናገራት ማለት ነው። እና ቃል በዚህ የተነሳ እንግዲህ ፌንት በልታለች ማለት ነው። እንደ ሰላም እንኳን ፌንት ከበላች በኋላ ውሃ ተረጭታ አልነቃችም። በጣም ነው የሚያሳዝነው ማለት ነው። መንቃቱላ እስከማትችል ድረስ ነው የተጎዳችው። ምክንያቱ ደግሞ በጣም ነው የሰበራት ልጅየው ንግግሩ ቢገባት። እንደውም ከሱ ንግግር ይልቅ እኮ እሷ ብሌንን ስትረግጣት አንቺ ቤት ሰራተኛ ነሽ፣ በቃ አንቺ ድሃ ብቻ የማትላት ነገር አልነበረም። የስድብ ናዳ ስታወርድባት ነበር የኖረችው። አሁን ላይ ግን ብሌን በነገራችን ላይ በጣም አስተዋይ ሴት ናት። እናም እንግዲህ የሚገርመው ነገር ማለት ነው ቃል በጣም ነው ሰው የምትሰብረው፣ በጣም ነው ሰው የምትጎዳው። እንግዲህ የቃል እናት ደግሞ ለሰላም እንብላታለች፣ ከዚህ በኋላ ብቻሽን አይደለሽም፣ ምን እንዳሳስበሽ ባላውቅም፣ ነገር ግን ደግሞ ከጎንሽ ነኝ፣ በቃ እህት እንዳለችሽ እወቂ፣ እኔ ከአንቺ ጎን ነኝ ነው ያለቻትና በጣም ነው የምታስደስተው። በነገራችን ላይ የቃል ትክክለኛ እናቷ
በጣም ታስደስታለች። እና በኃይሉ ደግሞ አሁን ላይ እያደረገ ያለው ነገር የሚያሳዝነው ነገር በአልማዝ በድጋሚ ማለት ነው። አልማዝ አልሞተችም፣ አልማዝ አለች። ነገር ግን በአልማዝ በቃ ነፍስ አጥፍተሻን እያለ ሰላምን መቀጥቀጡን ቀጥሎበታል ማለት ነው። እና አሁንም ሰላም ራሷን ለመሳት የበቃችው በኃይሉ ነው። እና አሁን ላይ ሰላም ደግሞ ያው ወይዘሮ አልማዝ በህይወት እንዳለች አውቃለች ማለት ነው። ይሄ በእውነቱ በጣም ያስደስታል ማለት ነው ውዶችዬ። ምክንያቱም በቃ ማወቅም አለባት ሲጀመር። ምክንያቱም እናም እንግዲህ ይሄ በእውነቱ ማለት ነው ማወቅም ነበረባት ሲጀመር ቀድሞውንም ማለት ነው። እና አሁን ማወቋ በጣም ደስ ይላል። በኃይሉ እንግዲህ እስካሁን ሊጠቀምባት አስበው ነበር። በተለይ አሁን ወደፊት አስበው የነበረው ማለት ነው እያስፈራራት፣ አንቺ ነፍስ በላ፣ አንቺ ነፍሰ ገዳይ አምጭ እያለ ገንዘብ ሊቀበላት፣ እሱ ብቻ አይደለም ከጅሪዎቹ ጋር ከጓደኞቹ ጋር ሆኖ በቃ ሰላምን ሊወራት በሉት፣ ምን አቀጣቀጣችሁ፣ በቃ ሊወራት ነበር አስቦ የነበረው። ያ ደግሞ አልተሳካለትም፣ ደስ በሚለው ሁኔታ ማለት ነው። እንግዲህ ያ ያልተሳካለት ምክንያት ደግሞ በኃይሉ እንዳይሳካለት የሆነበት ምክንያት ሰላም በእርግጥ ራሷ አንስታለች፣ ግን የምታበረታታትና በቃ ከጎንሽ እኔ አለው እኔ አንድ እህትሽ አለው ብላታለች። እና ያንንም አድርጋ ማለት ነው እንግዲህ አሁን ላይ ወይዘሮ ሰላም ልታገኛት ትችላለች ወይዘሮ አልማዝን። ምክንያቱም አልማዝ ወደ ከተማ መጥታለች፣ ለዛውም ወደ አዲስ አበባ መጥታለች። የሚገርመው ነገር በኃይሉ ሴራ ማለት ነው የአልማዝ ልጇን አጥታለች። ስለዚህ ልጄን አጥቼ ከዚህ በላይ ብዙ እንዳጣ ለራሴ አልፈቅድም በሚል ነው እንግዲህ ወደ ከተማ የመጣችው። ወደ ከተማ መጥታ አሁን ላይ እንግዲህ ሰላም ጋር ተገናኝተዋልኝ። እንግዲህ ወደ ወይዘሮ ገነት ስናልፍ ወይዘሮ ገነት ደግሞ ያደረገችው ነገር በጣም አጸጽቷታል። በጣም ነው የተጸጸተችው። ምክንያቱም በብሌንና በዳግም መካከል መግባት አልነበረብኝም፣ ግን ደግሞ በቃ ተፈጠረ ብላለች። በጣም ነው የምታሳዝነው። ነገር ግን ዳጊ እኔ ብሌን ማለት በቃ ብሌን ናት በነገራችን ላይ አሁንም እንዲስተካከል ያደረገችው እንጂ እሱ እኮ ቃልን በቃ አምኖ ተቀብሏት በጣም ጅል ነው። የምሬን ነው የምላችሁ። ምክንያቱም እሷን አምኖ ተቀብሎ እናቱን እንዴት እናቴ እንዴት ይህን ታረጊያለሽ እንዴት እያለ እናቱን እየጮኸባት ነበረ ማለት ነው። በድጋሚ እናቱን ሊያስቀይማት ሊያሳዝናት ነበረ። ነገር ግን ብሌን በጣም ጠንካራ ናት። ከብሌን ብዙ ነገር እንማራለን። አንተ ቆይ ምንህ ነው የሚያምክ እንዴ? ምንህ ነው የጀለው እንዴ? እቺ ሴት እኮ የምትፈልገው እኔ እናንተን ማለያየት፣ ከዛ በእኔና በአንተ መካከል መግባት ነው የምትፈልገው እቺ ሴት። ስለዚህ ለምንድን ነው የምትፈቅድላት? ለምንድን ነው እቺ ሴት የምትልህን የምታደርግላት እንዴ? እሷ እኮ መበታተን እኛን ማለያየት ነው የምትፈልገው። እናታችን እሻው ተሳስታለች። ተሳስታም ደግሞ እኔ እናንተ እንድንለያይ ያንን ሴራ አድርጋለች። ነገር ግን ለእኛ አስባ ነው። ስለዚህ ለምንድን ነው አንተ እናታችን እኮ ለእኛ ስለምትቆረቆር ስለምታስብልን ነው። እችን ሴት ግን አያት፣ እኔ እናንተን ማለያየት ነው አላማዋ። ምክንያቱም ቃል ምን አለች? እኔ ዋናው አላማዬ ሁለታችሁ ፈጽሞ ስትጋቡ፣ ጭራሹን ደግሞ ቀለበት ስታስሩ ማየት አልፈልግም ነው ያለችው። በዛ ሰዓት ዳጊ ደግሞ ከብሌን ተቀብሎ በቃ አንዳንዴ ብልህ ሰው ጥሩ ነው እና ብሌን ብልህ ስለሆነች ነው ዳግም እዛ ጋር ልብ የገዛው ማለት ነው። እና ዳግም እንግዲህ የእሷን ሀሳብ ተቀብሎ ማለት ነው ለብሌን ቀለበቱን አስሮላታል። በጣም ነበር ደስ የሚሉት። የሚዋደድ ሰው አንድ ላይ ሲሆን፣ የሚፋቀር ሰው አንድ ላይ ሲሆን በእውነቱ በጣም ያስደስታል ማለት ነው ውዶችዬ። እናም እንግዲህ ብሌንና ዳጊ አንድ ላይ ሆነዋል። ለዚህ ደግሞ በተለይ እኔ በጣም ያደነኩት ጓደኛዬው የዳጊ ጓደኛ በጣም ጎበዝ ነው። እውነቴን እምላችሁ። ምክንያቱም በቃ በእርግጥ ስነ ልቦናዋ ተጎድቷል የቃል ቢሆንም ግን ደግሞ እሷም የሰውን ስነ ልቦና ስትጎዳ ኖራለች። ምንም ነው የማይታወቃት። አንዳንዴ ነገ በእኔ ቢሆን ብለን ስናስበው በጣም የሚከብድን ነገር በሰው ላይ እናደርጋለን። ይህ አግባብ አይደለም። በቃ ማለት ብንችል ለሰዎች መልካም መሆን፣ ጥሩ ነገር ማድረግ፣ ባንችል ደግሞ ለነዛ ሰዎች እንቅፋት ልንሆን አይገባም። እውነት ብሌን ማለት እውነት ቃል የምታፈቅረው ዳጊን ከልቧ ከሆነ እኮ ምንም ሁለታችሁን ማጠላት አይጠበቅባትም። ስታፈቅረው መኖር ትችላለች። ከቻለች ራሷ ማድረግ ትችላለች። ግን በሴራ አይደለም። ግን ሁለቱን በማለያየት አይደለም። ከብሌን የተሻለ ተመራጭና መገኘት፣ ያም ደግሞ ብሌን እኮ እንድትወደድ እንድትፈቀር ያደረጋት የዋህነቷም ነው፣ ቅንነቷም ነው። አንዳንዴ ብልጣብልጥ ሲያጫውተን አይደለም ሌላ ልናገኝ የያዝነውን እናጠዋለን። እና ብልጣብልጥነት ለምንም እንደማይጠቅም ነው የተማርኩት ከቃል ነው ማለት ነው። ምክንያቱም ብልጥ ከሰው ይማራል፣ ጅል ደግሞ ከራሱ ይማራል ነው። ቃል ከራሷ እንኳን መማር አልቻለችም። ከአንዴም ሁለቴ ከሁለቴም ሶስቴ ዳግምን ለራሷ ለማድረግ ከብሌን ስታጣላው ዳጊ ሁሌም መርጦ የሚገኘው ብሌንን ነው። አይደለም ይቅርና ዳጊ ብሌን
አይደለም ይቅርና ዳጊ ብሌንን ሳሚ እንኳን በቃል በኩል የመጣው ሳሚ እንኳን ብሌንን ነው የመረጠው። ምክንያቱም በቃ የዋናት ቅናት እንደዚህ ቃል እስካልን በቃ የሆነ ነገር ለማድረግ ተፍጨርጭራ ሰው አጋላ ሰው አባልታ ሰው አጋጭታ እንደዚህ እና እንደዚህ አይነት ስብዕና ደስ አይልም። እና እኔ ከብሌን ብዙ ተምሬያለሁ ማለት ነው። እናንተስ ምን ተማራችሁ ከዚህ ድራማ ውዶችዬ? እንደ ሰላም ደግሞ በጣም ጅል መሆን አስፈላጊ አይደለም፣ ግን እንደ ብሌን እያወቁ መተው። ብሌን በነገራችን ላይ እያወቀችላ ትተዋለች ብዙውን ነገር እና እንደዛ መሆን መልካም ነው ብዬ አስባለሁ ውዶችዬ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። መልካምነት ለራስ ነው፣ መልሶ ይከፍላል። እወዳችኋለሁ። ባይ ባይ ተወዳጆች።